የኢትዮጵያን ሂስትሪ አሁን አቅልየዋለሁ። አሁን መመለስ አለባችሁ። ከ10 ስንት እንደምታገኙ ንገሩኝ። ይሄ ቀላለሁ ከባለፈው እስልምናን ለመጀመሪያ ጊዜ የተቀበለው ከመካ በተሰደዱ ጊዜ የተቀበለው የኢትዮጵያ የአክሱም ንጉስ ማን ነው? በ7ኛው ሴንቸሪ ማለት ነው። ነጃሺ ካልክ ያው ይዝልሃለሁ፣ ግን ንጉስ አርማሃ ነጃሺ ማለት ንጉስ በአረብኛ ነጃሺ ነው። ለዛ ነው በሀገራችን አንድ አባባል አለ፣ ከባለቤቱ በላይ የሚያውቅ ቡዳ ነው ይባላል። እንግዲህ ተማሪው ታሪክን የኢትዮጵያን ታሪክ ላቅልላላችሁ። በኢትዮጵያ ውስጥ የነገሰ የመጀመሪያው እስልምናን የተቀበለ ንጉስ ማን ይባላል አለና ነጃሺ አለ። አክቹዋሊ ከተጫነው ነው፣ አህያ የጫኗትን ብቻ ነው የምታራግፈው። ኤኒዌይስ ይሄንን የጫነው መምህሩ ለዲቤት ጠርቸው ነበረ። ነጃሺ የሚባል ንጉስ አለ በኢትዮጵያ ውስጥ። ከዛስ ይሄ ንጉስ እስልምናን ተቀብሏል? እንወያይ ብዬው መጽሐፍ ጻፍኩ። የታሪክ ሊቅ ነኝ ያለው ኡስታዝ በነጃሺ ጉዳይ ጠይቁኝ፣ ወሬም ማውራት አልፈልግም። ይኸው በራሳቸው ሚዲያ ነጃሺ ሰልሟል አልሰለም የሚለውን ጥሁቁትና ነጃሽ መጀመሪያ አሁን ዛሬ ላይ ያሉት ኦርቶዶክስ ቨርዥን ክርስቲያን ነበሩ። አሁን ስለ ሰልሟል ሰንቶ ኦርቶዶክስ ክርስቲያን። መልካም እንግዲህ እንደሰማችሁት ነው። በነጃሺ ጉዳይ ላይ ነጃሺ የሚባል ንጉስ እስልምናን ተቀበለ የሚለው ትርክት ሐሰት መሆኑ የገባው ይመስለኛል ኡስታዙና የታሪክ ተመራማሪው ነኝ ባዩ ማለት ነው። ምክንያቱም ለውይይት ተጠራሁት በኋላ ላይ ነጃሺ ሰልሟል አልሰለመም እዛ ውስጥ ክርክር ውስጥ መግባት እንደማይፈልግ ተናግሯል ማለት ነው። ተማሪዎቹ ግን እንግዲህ መግቢያው ላይ እንዳያችሁት የጫኗቸውን አንድ መጽሐፍት እንኳን በዚህ ጉዳይ ላይ ሳያነቡ እንዲሁ ከጎግል የቀራረሟትን ሰሚ ሰሟትን እዛው ሲቦተረፉ ታገኟቸዋላችሁ። አሁንም ኡስታዙንና የታሪክ ተመራማሪውን ለውይይት ድጋሚ ጠራዋለሁ። አንተ መለስ አድርጌዋለሁ ብለሃል አይደለ? እንግዲያውስ አሁንም ደግሞ እስልምና ከመሐመድ በፊት ነበረን? ደግሜያውንም ጥሪ ያቀርብልሃለሁ። ነጃሺን ከሸሸ ነጃሺ እስልምና ነጃሺ የሚባል ንጉስ የተቀበለ እንደሌለ ካመንክና ተተግባባን እንተላለፋለን። ውይይት አያስፈልግም። ምክንያቱም አንተ ባልከው መሰረት ነጃሺ ሰልሟል አልሰለመም አልከራከርም ስላልክ፣ ምክንያቱም እንደማዋጣ ገብተዋል ማለት ነው። አሁን ደግሞ አንተው ባነሳኸው ላይ እስልምና ከመሐመድ በፊት ነበረን ኢትዮጵያ ላለ ብለሃልና አሁንም መወያየት እንችላለን። የነጃሺ ጉዳይ ለአንዴና ለመጨረሻ ጊዜ ከአንተ ጋር ባለው ሁኔታ ሊዘጋ ነው ማለት ነው ፋይላችን። ኤኒታይም ነጃሺ እስልምናን የተቀበለ ንጉስ ኢትዮጵያዊ አለ የምትል ከሆነ ዝግጁ ነኝ። በፈለከው ፕላትፎርም ላይ ኦንላይን ላይ እንወያያለን ማለት ነው። ሼር አድርጉለት። አንድ ጥያቄ ልጠይቃችሁ ክርስቲያኖች፣ የሙስሊሞችን አካሄድ በቀላሉ እንድትረዱት። ሳውዲ፣ ዱባይ፣ ቃታር ወይኔ እንደዚህ አደባባይ ላይ መንገድ ሲዘጉና ሲሰግዱ አይታችኋቸው ታውቃላችሁ? አይታችሁ ታውቃላችሁ? ሳውዲ ላይ መንገድ ዘግተው ሲሰግዱ አይታችሁ ታውቃላችሁ? ሳውዲ ነች ያለ እስልምና መሰረት። መዲና ላይ መንገድ ዘግተው ሲሰግዱ አይታችሁ ታውቃላችሁ? ሳውዲ፣ መዲና፣ ዱባይ መንገድ እየዘጉ ይሰግዳሉ? በፍጹም አያደርጉትም። አይቻልም። ገርፈው ነው የሚለቋቸው። እና ለምን ይመስላችኋል ክርስቲያን ያሉበት ቦታ ላይ ሆን ብለው ሞንታርቦ ትልልቅ እየከፈቱ የሚረብሹት? ለእነ አሜሪካ ሲያስተላልፉ ባለፈው ሰምታችኋል። እኛ እናውቃቸዋለን፣ እናንተ አታውቋቸውም። እኛ ገርፈን ከዚህ እያባረርናቸው ነው። እናንተ ግን ሰብአዊ መብት እያላችሁ ቦታ እየሰጣችኋቸው ነው እያሉ ማለት ነው። ራሳቸው አረቦቹ አታውቋቸውም። እስልምናውን ወይን አልተረዳችሁትም ማለት ነው። እዚህ እኛ ጋር አሸግረውን ገርፈን እያባረርናቸው ነው። የዋብያውን ሴክት በተለይ የጎዳና ደፍጠር ብለው አስበዋል። ሳውዲ ላይ መንገድ ዘግተው ሲሰግዱ አስለቃሽ ጭስ አይደለም የሚለቅባቸው፣ ቀጥታ መትረየስ ነበር የሚነዳ እንትን የሚለቅባቸው። አያስቡትም።
እንኳን ሊያደርጉት ማለት ነው። አደባባይ እዚህ ይመጣና ግን ከሳውዲ በላይ እኛ ነን። እንግዲህ ሳውዲ ነች አሁን በእስልምናው ኤግዛምፕል ተደርጋ የምትወሰደውማ የሸሪያ የምትተዳደረው እሷ ነች። አይደረግም፣ እዛ አይቻልም። በእቷቸዋል አረቡ ምድር። አሁን ኢንካም ስለሚያመጣላቸው ብቻ ነው፣ ገንዘብ ስለሚያገኙበት ብቻ አረቡ ምድር እንጂ እስልምናው በእቷቸዋል። ኢግኖር አድርገውታል። እነ ዱባይ ቱሪዝም ላይ ነው አሁን ፎከስ የሚያደርጉት። ሳውዲም በጣም ትልልቅ ሜጋ ፕሮጀክቶችን ጀምራ ፎከስ እያደረገች ያለችው እንደ ሳውዲ ቱሪዝም ላይ ነው። ቱሪስቶችን እንዴት አድርጌ ስባለው ነው። ሃይማኖቱ ትክክል እንዳልሆነ በደንብ ተረድተውታል። ግን ምንድነው አሁን ላይ ገቢ የሚያገኙበት ስለሆነ ዝም ብለው እያስቀጠሉት ነው ያሉት። ለኢሮፖቹ አትቀበሏቸው፣ እኛ እዚህ ገርፈን ያባረርናቸውን አክራሪ ሙስሊም ነን የሚሉትን አትቀበሉ እያሉ ነው። ድጋፍ አትስጧቸው እያሉ ነው። ከለላ አትስጧቸው እያሉ ነው። እነሱ ጋር ይኸው ቼክ አድርጉ። በቃ ሳውዲ የምንኖሩ ቼክ አድርጉ። መንገድ ላይ ለመው የማይሰግዱት ኢትዮጵያ ላይ በጣም ቢዚ ሆነው ነው መንገድ ላይ የሚሰግዱት። ኢትዮጵያ በጣም ቅዱስ ስለሆነች ማለት ነው። እስቲ ሳውዲ ላይ ሞክሩት፣ ዱባይ አደባባይ ላይ ሲሞክሩት ጠፍንጎ ወዲያው ጠፍሮ ይልካል። የኢትዮጵያኖቹ በተለይ የምሞክሩት ደስ ይለኛል። አደባባይ ላይ መስገድ አለብን ብላችሁ ሰብሰብ ብላችሁ ሳውዲ ያላችሁ እስቲ አደባባይ ላይ ውጡና የማዳም ቅመሞችም ሰብሰብ በሉና መንገድ ላይ ይፈቀድልን ይፈቀድ በሉና እስቲ መንገድ ላይ ስገዱ። እስቲ ሙስሊም አይደላችሁ እንዴ? መፍታችኋል እንዴ? መንገድ ላይ መስገድ ሌላውን ማሸበር መፍታችኋል? እስቲ ሞክሯት። እስቲ ዱባይ፣ ሳውዲ፣ ቃታር ሞክሩት። እነኚህ ሙስሊም ሀገራት አይደሉ? ባይዘ በርካታ ክርስቲያን ያለባቸው አረቡ ምድር የሙስሊም ሀገር ብቻ ነው ማለት አይደለም። በርካታ ክርስቲያኖች አሉባቸው። ከእስልምናው ወጥተው አሁን ላይ ራሳቸውን ተናግረው አደባባይ ላይ ባወጡትም በርካታ ክርስቲያኖች ነው ያሉባቸው። ኤኒዌይስ ግን አደባባይ ላይ ሌላው ዓለም ላይ ሄደው እንደዚህ የሚጨማለቁት ክርስቲያኑ ስላልነቃ ነው። ክርስቲያኑ መንቃት ስላልቻለ፣ እነሱ ደግሞ ያንን አሸብሯቸው ለማሸበር ተዘጋጁ ስለሚል የማሸበር ዓላማቸውን ታርጌት አድርገው ስለሚንቀሳቀሱ ያንን ግባቸውን ለመምታት ነው። ስለዚህ የሆነ ነገር ሲመጣ ኮሽ ያደርጉና ይላል። አርሲ ላይ በየቀኑ 50 ሰው እየገደሉ ኦርቶዶክሳውያንን በቀን 30 ሰው እያረዱ፣ ኢራን ላይ እንዲህ ተተኮሰ፣ 1 ሕፃን ሞተ፣ 2 ሕፃን ሞተ ይለዋል። እነሱ እኮ እዚህ 50 ሰው በየቀኑ ንጹህ ቤቱ የተኛን ሰው እያረዱ ነው። ያንተን ጩኸት ዳይቨርት ያደርጉና ወደዛኛው አድርገው እነሱ በደንብ ይጮሁትና ያንተን ጩኸት ይቀሙህና እንዳታለቅስም ይከለክሉሃል። አካሄዳቸው እንደዚህ ነው። ከዛ አንተን በእነሱ ዓላማ ውስጥ የማስገባት ብዙ አዋቂ ስላለ ደግሞ ይከተላቸዋል። በዚህ በእንትናቸው እነሱ ኮረጆ ውስጥ ይገባና በደንብ አብዝተው ሲጮሁ አንደኛው ፈርቶ ይከተላቸዋል። አንዳንዱ ደግሞ በደንብ የተጮኸበት ሁሉ መረጃ ያለው መስሎት ይከተላቸዋል። ከዛስ እነሱ አፐር ሃንድ ያገኛሉ ማለት ነው በዚህ ጩኸት። አንተ 50 ሰው ሞቶብህ ታርዶብህ ምንም ሶሻል ሚዲያም ከበሬ ሳታገኝ ሚዲያም ምንም ከበሬ ሳታገኝ እነሱ አንድ ሰው ሳይሞትባቸው አንድ ሰው ላይ ድንጋይ ተወርውሮ ቢፈነከት የእነሱ ከቨሬጅ አግኝቶ የአንተ ክርስቲያን የተባሉት ሚዲያዎቻቸው ላይ ይዘግቡታል።
የአንተ ወንድሞች 50 ታርደው ግን እንኳን ሙስሊሙ ሊዘግብልህ የአንተ ክርስቲያኑ እንኳን የአንተ ሞት ሳይዘግብ እከሌ የሚባል ተመስጊድ ሲወጣ በድንጋይ ተፈነከተ ብሎ ይዘግበዋል። ምክንያት የማሸበር ተሰጥኦ ስላላቸው ተናበው ስለሚሰሩ ለማሸበር ማለት ነው። የኛው ደግሞ በዛ ሽብር ውስጥ ፈርቶ የነሱን የሚያራግብ አንድ፣ ለመወደድ የሚያራግብ ሁለት፣ የተራገበ ነገር ሁሉ እውነት መስሎት አብሮ የሚያራግብ በእነኚህ ምክንያት አፐራንድ ያገኛሉ። አይዶን ነው እውነት ይሁን ውሸት ባላቅም ሐሰት ስትደጋገም እውነት ትመስላለች ብሏል አዶልፍ ሂትለር ይባላል። ይበል አይበል አላቅም፣ ነገር ግን እውነት ነው አባባሉ። ሐሰትን በጣም በመደጋገምና አብዝቶ በማጮህ ብዙ ቦታ ላይ ሐሰትን በመበተን ጩኸትን ይቀሙህና እነሱ ተበዳይ ይሆናሉ ማለት ነው። የፈለገ ነገር ቢሆን አንተ 50 ሰው ሞቶብህ እነሱ አንድ ሰው ስለተፈነከተው ግድ ይላቸዋል እንጂ ስለ አንተ 50 ሰው መገደል ግድ አይላቸው። ስለ አንተ 50 ሰው መታረድ ግድ አይላቸው። የፈለገ መረጃ እንደዚህ እያሳያቸው አይናቸውን በጨው አጥበው ይክዳሉ። ምክንያቱም ፖሰስ ያደረጋቸው ዴቪል በራሱ ክደትን ገንዘቡ ያደረገ ስለሆነ ከባህሪው የሚወጣው ራሱ ክደት ስለሆነ እነሱ የዛ ግብር ውጤቶች ስለሆኑ የዛ ልጆች ስለሆኑ እውነትን እንዲቀበሉ አይፈቅድላቸው። በቃ ሪፊዩት ነው የሚያደርገው። ከሐሰት ጋር ብቻ ነው ኦልዌይስ የሚስማማው። እና ምንድን ነው መላው? መፍትሄው ምንድን ነው? እንደ ቁራ ዝም ብሎ እንትን ማለት ነው መጮ ነው። እንደ እንቆራሪትስ ዝም ብሎ ቋቋቋቅ ማለት ነው። ማይጮሁ ስለ ክብራቸው ብለው ዝም ያሉ ብዙ አሳዎች አሉ ነው የሚባለው። አትሊስት ባጮ እንኳን እንደ እንቆራሪትም እንደ ቁራም እንደ ቁራና እንደ እንቆራሪት ከሚጮሁት ጋር መሰለፍ አስፈላጊ አይደለም። የነሱን ዓላማ አንግቦ መከተል ጤናማ አይደለም። መረጃ ቤዝድ ማድረግ፣ ክሮስ ቼክ ማድረግ፣ እውነትን መሰረት ማድረግ፣ ሃይማኖትን በየትኛውም ሁኔታ ላይ የሚመቱ ነገሮች ላይ አለመሳተፍ፣ ቅድሚያ ሃይማኖትን ማስቀደም፣ ይሄ ልንገነባበት የሚያስፈልገን ጉዳይ ይመስለኛል። ያም የመጣ የሄደ ሁሉ እንደ ጌታ እንደሌለው ውሸት ወይንም ደግሞ ቀድሞ የደረሰ እሸት ይመስል ማንም ይቀነጥሰን መሆን የለብንም። ቀድሞ የደረሰ እሸት አተር የሚሆን ባቄላ፣ በቆሎ የሚሆን ሌላው ነገር ቀድሞ ከደረሰ ቀንጣሹ ብዙ ነው። ምክንያቱም ከሰው ቀድሞ ስለሚደርስ በዓመት አንዴ ነውና የሚደርሰው እሸቱ አንዱ ናፍቆቱን ሊወጣበት ይቀነጥሰዋል፣ አምሮቱን ሊወጣበት ይቀነጥሰዋል፣ እርቦትም ሊቀነጥሰው ይችላል። ወፎችም እንደዛው ነው። ሌላ አማራጭ የላቸውም። ሌላ ቦታ ላይ የሚሰፍሩበት የላቸውም። ሌላ የሚመገቡት የላቸውም። ቀድሞ የደረሰውን ይቀነጥሱታል። ስለዚህ ቀድመን የተቀመጥን ወንበር እንድንለቅ ሲያዙን አንለቅም ማለትም መልመድ ጥሩ ነው። አንፌር የሆነ ተሆነ ምክንያቱም ሱራ 9:29 ላይ ተፍሲር ኢብን ከሲር ወይንም ደግሞ እንደ ኢብን ተሚያ እና ኢብን ቂያም አልጃውዚ ይህንን ክፍል ባብራሩበት ላይ ስለዚህ ጉዳይ እንትን ባሉት ላይ ምን ብለው ነው ያስቀመጡት? ክርስቲያኑ ከተቀመጠ እንኳን አንድ ሙስሊም ከመጣ ወንበሩን የመልቀቅ ግዴታ አለበት ነው ያሉት። ወንበሩን የመልቀቅ ክርስቲያኑ ግዴታ አለበት። ሙስሊም ባለበት አካባቢ ላይ
ክርስቲያኑ እናቱ እንኳን ብትሞት ድምፁን ከፍ አድርጎ ማልቀስ የለበትም። ሻማ ጧፍ ማብራት የለበትም። ክርስቲያኑ ከፈለገ አይሜን ሙስሊሙ ከፈለገ አዲስ ልብስ እንኳን ክርስቲያኑ ሲለብስ አውልቅ ካለው መስጠት አለበት። ሙስሊሙ በዛ አካባቢ ካለ ደውል ድምፅ ማሰማት የለበትም ቤተክርስቲያን ውስጥ፣ ምክንያቱም ደውል የሴጣን ድምፅ ነውና ጸሎቱን ከፍ አድርጎ ማሰማት የለበትም ነው የሚለው። እኔ ያለው ያልኩት እናንተው መጽሐፍ ነው የሚለው፣ መጽሐፍቶቻችሁ ነው የሚለው። ስም ጠርቶ ክርስቲያኖችን ብሎ። ስለዚህ አንዳንዴ አስተምሮቱን ጠንቅቆ ማወቅ በጣም ጤናማ ይመስለኛል። ፕሮፓጋንዳቸውን በደንብ ልትረዱት ይገባል። የእስልምና ፕሮፓጋንዳ አሁን ላይ ሙስሊሞቹ የሚሄዱበትን ርቀት ጠንቅቃችሁ ልታውቁት ይገባል። ኡስታዞቹ ልክ እንደዚህ ከሰዓት እባብ ታውቃላችሁ? የከሰዓት እባብ ይባላል። ከ6 ሰዓት እስከ 9 ሰዓት ምናምን ባለው ጊዜ ውስጥ ያለ እባብ ፀሐይ በጣም እንትን ስለሚለው በቃ ለመናደፍ እንዲህ እየተቅለበለበ ነው የሚሄደው። ሞሽን ባየበት ሁሉ ለመናደፍ ይቸኩላል። ብዙ ጊዜ እባብ እይታው ደካማ ስለሆነ ስለማያይ ሞሽናችሁን ነው የሚከተለው፣ እንቅስቃሴ ወይንም ደግሞ በምታደርጉት ሞሽን ነው ሊነድፋችሁ የሚችለው። ስለዚህ የተንቀሳቀሳችሁበትን እየተከተለ እንዲህ ይላል። በቃ እባብም ይነድፋችኋል። ዋብያ ሙስሊሞችም እንደዛው ናቸው። የሆነ ቦታ ላይ እንቅስቃሴ ነገር ካለ ያችን ነገር ለመብላት ያንጃብቡባታል ማለት ነው። ስም ያጠፋሉ፣ ታርጋ ይለጥፉላችኋል። ታዋቂ ከሆናችሁም እንደዛው ሂምሌት የማዋረድ ከዛ በኋላ እንደምንም ብለው በእነሱ ቁጥጥር ውስጥ እንድገቡ ታማኝነታችሁን እንድታጡ ፈርታችሁ አፍራችሁ ሸምዟችሁ ተሸማቃችሁ ከዛ በኋላ እድሜ ልክ ለእነሱ ተገዢ እንድትሆኑ የማድረግ ስራ ይሰራሉ። ይቅርታ እንድትጠይቋቸው ያስደርጋሉ። አሁን ዓላማቸው እንደዛ ነው። ትግራይን ከፍጥረት ሁሉ መጥፎ ነው ካልከው በኋላ ከሰይጣንም መጥፎ ናችሁ ካልከው በኋላ ይቅርታ ይጠይቋል። ከዛ ወደ ሸም ይዛቸዋል ትግራዮች ብዬ አላስብም። የትግራይ ስነ ልቦና እንደዚህ በቀላሉ የምሰብረው ነገር ስላልሆነ ማለት ነው። እንዲህ በቀላሉ በቁጥጥር ስር የምታውለው ስላልሆነ። ኡስታዞቹ ግን ዓላማቸውና እቅዳቸው እንደዛ ነው። መጽሐፍቶቻችን ሲገለጡ ግን ጤናማ የሚያምኑ አይደሉም። ከሰው ጋር የሚያኗኑሩ አይደሉም። እና እንደዛ ነው ክርስቲያን። ሚዩት ነህ? ሚዩት ነህ እያወራ ከሆነ ይሰማል? አሁን ትሰማለህ? ኦኬ። ያ የነ ኢብኑ ከሲር የነ ኢብኑ ቀይም አልጃውዚ እንዲሁም ደግሞ የነ ኢብኑ ተይሚያ በክርስቲያኖች በሸሪዓ ሀገር ሲተዳደሩ ምን አይነት ህይወት መኖር አለባቸው የሚለውን ነገር አብራርተውታል። ይሄንን ወደ አማርኛ ትራንስሌት ያደረኩላችሁ ነው። ከፈለጋችሁ አረብኛውን ማሳያችኋለሁ። እና ምንድን ነው የሚለው? የመጀመሪያው በከተማችንም ውስጥም ሆነ በዙሪያዋ አዲስ ቤተክርስቲያን፣ ገዳም፣ የባህታውያን መኖሪያም ሆነ የቄሶች ጸሎት ቤት ላለመገንባት። ሉክ አዲስ ቤተክርስቲያን መስራት አይቻልም፣ ገዳም መገደም አይቻልም፣ ቄሶች ካህናት ደግሞ የሚኖሩበትንም ቤት መስራት አይቻልም፣ በሽሪያ የምትተዳደሩ ከሆነ ማለት ነው። ስለዚህ አዲስ ቤተክርስቲያን መስራት አትችሉም። እሺ፣ የፈረሱ ቤተክርስቲያኖችን ላለመጠገን። የፈረሱ ቤተክርስቲያኖችን መጠገን አትችሉም፣ ማደስ አይቻልም፣ በሸሪያ የምትተዳደሩበት ሀገር ከሆናችሁ ማለት ነው። እሺ፣ እንዲሁም በሙስሊሞች ሰፈር ውስጥ የሚገኙትን ላለማደስ። አሁን እንግዲህ አክሱም ለምሳሌ ሙስሊሞች በሸሪያ የሚተዳደሩ ቢሆን የአክሱም ጽዮን ቤተክርስቲያን እድሳት ብትፈልግ ያቺ ቤተክርስቲያን በሸሪያ የምትተዳደርበት ክልል ውስጥ ስላለች መታደስ አይቻልም ማለት ነው። ባጭሩ በደንብ እንድትረዱት ሙስሊሞች በቤተክርስቲያኖቻችን ውስጥ በቀንም ሆነ በሌሊት እንዳያርፉ ወይም እንዳይገቡ
ላለመከልከል። ስለዚህ የትኛው ሙስሊም ይመጣና ወይ ቤትህ ወይ እዛ ቤተ ክርስቲያን ውስጥ መጥቼን እዚህ ውስጥ ማረፍ መተኛ ትፈልጋለሁ ካለ ግዴታ ፈቃደኛ መሆን አለብህ። አክሱም ጽዮን ቤተክርስቲያን ለምሳሌ አንድ ሙስሊም በቃ ገብቼ እዚህ ውስጥ ማረፍ ፈልጋለሁ ካለ ይችላል ማለት ነው። መከልከል አይቻልም፣ በሸሪያ የምትተዳደሩ ከሆነ ማለት ነው። ለሚያልፉ መንገደኞችና ለእንግዶች እንዲመች በሮቹን ሰፊ አድርጎ መክፈት። የቤተ ክርስቲያንህንም ሆነ የቤትህን ጣሪያ የግድ ለሚያልፉ ሙስሊሞች መግባት ከፈለጉ በሰፊው መክፈት አለብህ፣ ግዴታ ነው። እሺ ምንድነው? ቃጭላችንን ወይም ደወል ማለት ነው በቤተ ክርስቲያኖቻችን ውስጥ በዝግታ እንጂ ላለማሰማት። ለምሳሌ ጸናጽል ሊሆን ይችላል፣ የቤተ ክርስቲያን ደወል ሊሆን ይችላል፣ ከበሮ ሊሆን ይችላል። በፍጹም ማሰማት አይቻልም። ሙስሊሞች መስማት የለባቸው ማለት ነው፣ በሸሪያ የሚተዳደሩ ክርስቲያኖች ከሆኑ። በቤተ ክርስቲያኖቻችን ላይ መስቀልን ላለማውጣት። መስቀል የመስቀል ምልክት የሁላችንም የክርስቲያኖች አርማ ነው አይደለ? የትኛውም ቤተክርስቲያን ላይ ሄዳችሁ የመስቀል አርማ የሌለበት ቤተክርስቲያን አለ? ክርስቲያኖች የትኛውም ቤተክርስቲያን ሄዱ፣ የመስቀል አርማ የሌለበት ቤተክርስቲያን አለ? በሩ ላይ ሊሆን ይችላል፣ ጉልላቱ ላይ ሊሆን ይችላል። የትኛውም ቦታ ላይ የመስቀል አርማ የሌለበት ቤተክርስቲያን የለም። ስለዚህ በሸሪዓ የምትተዳደር ከሆነ እነዚህን ነገሮች ማድረግ አይቻልም። እሺ፣ ሙስሊሞች ባሉበት ቦታ በጸሎትም ሆነ በንባብ ወቅት ድምፃችንን ከፍ ላለማድረግ። ለምሳሌ በሞንታርቦ በስፒከር ይለቀቃል አይደለ? የቅዳሴም ሊሆን ይችላል፣ ወንጌልም ሊሆን ይችላል፣ መዝሙርም ሊሆን ይችላል። ሙስሊሞች ባሉበት አካባቢ በሸሪዓ የምትተዳደሩ ከሆነ ይህንን ማድረግ አይቻልም። እሺ፣ በሙስሊሞች ገበያ ውስጥም መስቀልም ሆነ መጽሐፍ ይዞ ላለመውጣት። መስቀል ለምሳሌ አንገታችሁ ላይ ታደርጋላችሁ አይደለ? ክርስቲያኖች መስቀል አንገታችሁ ላይ አድርጋችሁ ነው የምትንቀሳቀሱት። ሙስሊሞች ያሉበት ቦታ ከሆነ ግን አንገት ላይ ያለውን መስቀል በጥሰህ እነሱ እንዳያዩ መሄድ አለብህ ማለት ነው። ግዴታ ነው። እነሱ መስቀሉን ማየት የለባቸው በሸሪዓ የምትተዳደሩ ከሆነ ማለት ነው። ሌላ በጣም የሚገርመውን ነገር ላሳያችሁ። የፋሲካ በዓል ሰልፍ ወይም ደግሞ የሆሳዕናን በዓል ላለማክበር። ፓልም ሰንዴ የሚባለው አለ አይደለ? ሆሳዕናን ዘንባባ ይዛችሁ የምታከብሩትን ለምሳሌ አርብ ስቅለትን እየሰገዳችሁ ነበር አይደለ? እንደዛ እየሰገድክ ማክበር አችልም። ይሄ ለዛ ነው ሙስሊሞቹ ሄደው ያሸበሩት አክሱም ላይ ማለት ነው። ይሄን ነገር ስለሚያውቁ ይሄ ነገር ስለተነገራቸው እንዴት እኛ ባለንበት የትንሣኤን በዓል ያከብራሉ፣ እንዴት ባለንበት የመስቀልን የክርስቶስን ስቅለት መጥተው ይሰግዳሉ በማለት ነው አይደለ? ሞንታርቦ ይዘው መጥተው ያሸበሩት። ምንጩ ምንድነው? መሰረቱ ምንድነው? እስልምና። ቀደም ያልኳችሁ ማለት ነው። ለፋሲካ ጠብቀው ቢላይ ስላሉ አላልኳችሁም? መረጃው ምንድን ነው ያለው? ራሳቸው መጽሐፍ ላይ ነው ያለው። ፋሲካ ማክበር የለባቸው፣ ፓልም ሰንዴን ማክበር የለባቸው። ያው መጽሐፍቶቻችሁ ቀዳችሁ ጣሉት። ታዲያ ሐዲሶቻችሁን ቁርአኑን ቀዳችሁ ጣሉት። ስለዚህ ፋሲካን ጠብቀ የምታሸብረው ፋሲካ እንዳያከብሩ እኛ ባለንበት የሚል መጽሐፍ ስላላችሁ ነው። ለእኛ ክርስቶስ ታረደ፣ እናንተ ደግሞ ቤዛችሁ ማን ነው? እኛ ለእናንተ ቤዛ ነን። ለዛ እኛና አርደ ገነት ልገባ ማለት ነው። ቀጥል። ትንሽ የተወሰነ ልበላችሁና እናበቃለን። እሺ፣ ከሙታኖች ጋር ወይም ደግሞ አስክሬን በምናወጣበት ጊዜ ድምፃችንን ከፍ ላለማድረግ። ለምሳሌ እናትህ ልትሞትበት ትችላለች፣ አንድ ካህን ሊሞትብ ይችላል፣ አንድ ጳጳስ ሊሞት ይችላል፣ አንድ ዲያቆን ሊሞት ይችላል። በፍጹም ሙስሊሞች ባሉበት ቦታ ድምፅህን ከፍ አድርገህ ሀዘንህን በለቅሶ መወጣት አትችልም። አሁን እየቻልክ ያለው ምንድነው? እሱ ቁጥር ገና ስላልበለጥክ ሱራ 3 28ን እየተገበሩት ነው። ሱራ 3 28 ማለት ምን ማለት ነው? ቁጥር እስከምበልጧቸው ድረስ አስመስሉ። በልባችሁ እየረገማችኋቸው በጥርሳችሁ ሳቁላቸው። ጓደኛ መሆን ይችላሉ። የማስመሰል ማለት ነው። በልቡ እየረገመ በልቡ እየጠላ ይህንን አይተገብርብህም። ፋሲካን እንዳታከብር ብሎ አሁን ይህን የሚከለክለውን አይከለክልህም። ቤተክርስቲያን እንዳታድስ ብሎ አይከለክልህም። ሱራ 3 28 ላይ
ግን በውስጡ ይጠላሃል፣ በውስጡ ይረግመሃል፣ በውስጡ ይዘጋጅልሃል። እርግማኑ እንትኑን ይላል። ከዛ ሱራ 8:60 ላይ ማሸበሪያ ያዘጋጅልሃል። እነ አቡ ሃይደር የተናገሩት አለ። ቢላላችሁ ወይ ቢላ ያ ስለዚህ እስከዛ ምንድነው በቁጥር እስኪበልጡ ድረስ በቁጥር እኩል እስኪሆኑ አካባቢና እስኪበልጡ ድረስ እነዚህን ነገሮች ሲደረጉ ሲያደርጉ ላታዩቸው ትችላላችሁ። ነገር ግን አሳያችኋለሁ፣ መረጃውን አሳያችኋለሁ። የትኛውም አረብኛ የሚችል ሙስሊም ካለ የትኛውም ሰው ገብቶ ማንበብና በራሱ መተርጎም ይችላል ማለት ነው። በሙስሊሞች ገበያ ውስጥ ከአስክሬን ጋራ ሻማን ላለማሳየት፣ ለምሳሌ በቀብር ወቅት ሻማ ወይም ደግሞ ጧፍ ሊበራ ይችላል አይደለ? ሙስሊሞች ባሉበት አካባቢ እንደዛ ማድረግ አይቻልም። አሳማዎችን ላለማርባት ወይም ደግሞ ወይን ጠጅ ላለመሸጥ። አሁን ለምሳሌ ባይዘ እነዚህ ነገሮች ሀረር ላይ በብዛት እየተደረጉ ነው። ወይ ሜይ ቢ ብዙ ሰዎች በውስጥ እንደዚህ አይነት ነገሮችን አድሬስ ያደርጋሉ። ሀረር ላይ እንትኖችን እንዳለ እየከለከሏቸው እያባረሯቸው ናቸው። ነጋዴዎችንም እንደዚህ መጠጥንም ሆነ ምናምን ኢቨን ሀረር ቢራንም እንትን እያሉት መሰለኝ፣ እንደዛ ነገር የሰማው መሰለኝ። ግን ጠቃቅን በዛ የሚተዳደሩትን እንትን እያሏቸው አስወጥተዋቸዋል፣ አባረዋቸዋል። ኢቨን ትምህርት ቤትም እኮ ሸሪያ አድርገዋል። ታውቃለህ፣ እዛ ተማሪዎች አሉ እነዚህ አንድ አይነት ትምህርት ቤት ላይ ያ ሂጃብ የሚለብሱ እንትን አንድ አይነት ሆነው ልብሱ ምንድን ነው ኒቃቢስት ማለት ነው። አይናቸው ብቻ ነው የምትታየው። ሰው ዶሚኔት ስላደረጉ እዛ አፕላይ አድርገውታል። እንትን ላይም ወደ 3 ዞን ነው ምናምን ሶማሌም እንደዛ እንትን አለ የሸሪያ ህግ አድርገውታል። እንግዲህ የሸሪያው ህግ ሆኗል። ስለዚህ አሁን ይተገበራል፣ እዛ ይተገበራል። እዛ ያሉት አካባቢ ላይ አሁን ቤተክርስቲያን ማደስ አችልም። የሀረሩ አክቹዋሊ መድኃኔዓለም ቤተክርስቲያንም ብዙ እንትኖች አሉበት፣ ሽኩቻዎች አሉበት። ለማስፈረስ ብዙ እየጣሩ ነው። እንቅስቃሴዎቻቸው ብዙ እንትኑን ነስተውታል። አስቀድሞ ናሬሽኑን ተነጥቀን ቤተክርስቲያኑ መፍረስ አለበት። ጀጎል ግንብን ዘሆል ታሪካዊ እስልምና ለማድረግ እንቅስቃሴዎች ስላለ እዛ ውስጥ የመድኃኔዓለም ቤተክርስቲያን አይ ቲንክ ያ ቆየው ካየሁት መድኃኔዓለም ቤተክርስቲያን መሰለኝ መግቢያው አካባቢ ላይ ያለ አለ ምርጥ ቦታ አደባባይ አለ ፊት ለፊቱ። እሱም ቤተክርስቲያን ብዙ ነው እንቅስቃሴው እንዲፈርስ ያለው የሚደረገው። ታሪካዊ ቤተክርስቲያን አይ ቲንክ በአፄ ምኒልክ ጊዜ የተሰራ ምናምን ይመስለኛል። ረጅም በዩኔስኮም የተመዘገበ ነው። ነገር ግን እንዲፈርስ የማድረግ ስራዎች ተደጋጋሚ እንትን ይላሉ። ወደ ሸሪያው እዛ እየሄዱበት ስላለ ማለት ነው። የማሸበሩ ክርስቲያኑ አብዛኛው ለዘብተኛ ጋር ማይመጡለት ይመስለዋል። ጋር ያ እሺ ምን ይላል? ሽርክን በይፋ ላለማሳየት ይላል። አሁን እዚህ ጋር እንግዲህ ሽርክ የሚሉት ምንድነው? ለምሳሌ እኛ ክርስቲያኖች በስላሴ አማኞች ነን። ስላሴ ማመን ደግሞ እንደ እስልምና ሽርክ ነው። ስለዚህ ስለ ስላሴ መስበክ አይቻልም፣ ስለ ክርስቶስ መስበክ አይቻልም። ለእነሱ መስቀል ማሳየት ሽርክ ነው። ያንን ማድረግ አይቻልም፣ ሙስሊሞች ባሉበት አካባቢ በሸሪያ የምትተዳደሩ ከሆነ። እሺ ሰዎችን ወደ ሃይማኖታችን ላለመጋበዝ ወይም ደግሞ ላለመግባባት። ስለዚህ ይሄን እንግዲህ እነዚህ ናቸው ክርስቲያኖቹ ከሙስሊሞቹ ጋር በሸሪያ ስለሚተዳደሩ ይሄን ቃል ኪዳን የገቡት ማለት ነው። ጭንቅ ሆኖባቸው ምንድነው አንድ ክርስቲያን ሙስሊሞችን ወደ ክርስትና መጣራት አይችልም። ሙስሊሞች በማረኩት ባሪያ ላይ መብት ላለመጠየቅ ሙስሊሞች ለምሳሌ የክርስቲያንን ባሪያ በጦርነት ይማርኩና የባክህ ያንን ልጅህ ከተማረከ ወይም ደግሞ ሚስትህ ከተማረከች የባክህ መልስልን ብለን መጠየቅ አትችልም። ሚስትህ በጂሃድ ከተማረከች በጦርነት ከተማረከች መጠየቅ አትችልም። ሚስቴን መልስልኝ ብላ ኦልሬዲ የዛ ሰው ባሪያ ስለሆነች ማለት ነው። እሺ ከዘመዶቻችን መካከል ወደ እስልምና መግባት የሚፈልግ ሰው ካለ ላለመከልከል። ስለዚህ አንድ ለምሳሌ እህትህ ወንድም ሊሆን ይችላል ወደ እስልምና መግባት እፈልጋለሁ የሚል ካለ እባክህ ይሄ እውነት አይደለም እና እዚህ ተማርና እውነቱን እወቅ ብለህ መከልከል ወይም ደግሞ ማስተማር አትችልም ማለት ነው። ያንን ሙሉ ፍቃድ ሰጥተህ ወደዛ እንዲገባ ማድረግ ግዴታ አለብህ። እሺ በየትኛውም ቦታ ብንሆን የራሳችንን የተለየ ልብስ ለመልበስ። ይሄ ደግሞ ምንድነው እንደ ዩኒፎርም ማለት ነው።
ሙስሊሞች በሚኖሩበት ቦታ ላይ ክርስቲያኖች ዩኒፎርም ማድረግ አለባቸው። የራሳቸውን መለዮ ልብስ መልበስ አለባቸው። ለምሳሌ እናንተ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ። ያ መታወቂያችሁ ነው፣ የተማሪነታችሁ የሰራተኝነታችሁ መለያ ነው ማለት ነው። ስለዚህ እነዚህ ክርስቲያኖቹ ደግሞ ከሃዲ ለመሆናቸው መለያ ዩኒፎርም ይበጅላቸውና ይሰጣቸዋል። እሱን ነው መልበስ ያለባቸው ሙስሊሞች በሚኖሩበት አካባቢ። እንቀጥል። በአለባበስ በጥምጥም በጫማ ወይም በፀጉር አሰራር ሙስሊሞችን ላለመምሰል። ስለዚህ ሙስሊሞችን መምሰል በየትኛውም አለባበስ በምናምን አይቻልም። ጫማቸውንም የእነሱን አይነት ማድረግ አይቻልም። አለባበሳቸውንም አጠማጠማቸውንም እነዚህና የመሳሰሉትን ነገሮች ማድረግ አይቻልም። እሺ፣ በንግግራቸውም ላለመናገርና በቅጽል ስማችን ላለመጠራት። ለምሳሌ የክርስትና ስም ይኖራችኋል ሁላችሁም ብዬ አስባለሁ። ክርስቲያኖች ኦርቶዶክሳውያን ከሆናችሁ በተለይ የክርስትና ስም ሊኖራችሁ ይችላል። ወልደ ማርያም ሊሆን ይችላል። ለምሳሌ ኃይለ ኢየሱስ ሊሆን ይችላል ስማችን ማለት ነው። በዛ ስም መጠራት በፍጹም አይቻልም፣ በሸሪያ የምትተዳደሩበት አገር ከሆነ ማለት ነው። የጭንቅላታችንን የፊት ለፊት ፀጉር ላለመላጨት። ስለዚህ የግድ ከነሱ የፀጉር ስታይል ለመለየት አንተ የፊት ፀጉርህን ቁንጮ አድርገህ እነሱን መምሰል የለብህም ማለት ነው። ሌላው ምንድነው? ወገባችን ላይ የራሳችንን መታወቂያ ቀበቶ ለማሰር የውርደት ምልክት ስለሆነ ይሄ ጂዚያ ሲከፍሉ ምናምን የሚያሳዩት የራሳቸው የሆነው ቀበቶ አላቸው። እሱን ቀበቶ ታጥቀው ዘወትር መንቀሳቀስ አለባቸው። ይሄ እስልምና ነው። እንግዲህ ይሄ እስልምና ክርስቲያኖች እንዲኖሩበት እንዲተዳደሩበት የሰጠው ሕግ ነው። ይህንን ይዘው ነው እኛ ሰላም ነን፣ ክርስትና እስልምና የሰላም ሃይማኖት ነው እያሉ ክርስቲያኖችን በየቦታው ለማሸበር የሚጋጋጡት ማለት ነው። ስለዚህ ይሄ አይነት አስተሳሰብ ከማንም ጋር አያናኑራችሁ፣ ከማንም ጋር አያኗኑራችሁ። አሁን ህዝቡ የሚታለልበት በእናንተ የሚሸወድበት በእናንተ የውሸትና የሐሰት ፕሮፓጋንዳ የሚነዳበት ታይም አይደለም በፍጹም። ይሄ ኦልድ ስታይል ነው። አካሄዳችሁን ማስተካከል አትችሉም። አክቹዋሊ እናውቃለን። ምክንያቱም አስተምሮታችሁ ይሄ ስለሆነ፣ አስተምሮታችሁ ውሸት፣ ፖለቲካ፣ ፕሮፓጋንዳ፣ ማሸበር ስለሆነ። ስለዚህ ከዚህ አይነት አካሄድ ለመውጣት ብቸኛ ያላችሁ አማራጭ ምንድን ነው? ያላችሁበትን የውሸት ሃይማኖት የውሸት ትርክት ለቃችሁ መውጣት ብቻ ነው ማለት ነው። አሁን ያነበብኩላችሁ ይሄ መጽሐፍ ነው የኢብን ቀይም። በጣም ኦልሞስት ሁሉም ማለት ይቻላል ስኮላሮች ይህን መጽሐፍ ያምኑበታል፣ ጽፈውታል ማለት ነው። ይኸው ኢብን ቀይም አብደላ ኢብን ሙሐመድ ኢብን አቢበከር ኢብን ቀይም አልጃውዚ ሩሊንግ ኮንሰርኒንግ ዘ ፒፕል ኦፍ ኮቨናንት፣ ቃል የተጋባችኋቸው ሰዎች እንዴት ነው መኖር የሚችሉት የሚለውን መጽሐፍ በጻፈበት ላይ ቮሊዩም 3 ኢብኑ ተሚያም በተመሳሳይ ይሄንን እንትን ይለዋል። ኢብኑ ተሚያም ከዚህ የባሰ ነው እንጂ ያነሳዋል ለሚያስቀምጠው። ኢብን ከሲርም በተመሳሳይ ያስቀምጠዋል። ይሄን ፓክት ኦፍ ኡመርን ካነበባችሁ በደንብ እዛ ላይ ግልጽ ያደርገዋል። ፓክት ኦፍ ኡመር ወይንም ደግሞ ኢብን ከሲር ሱራ 99 ወይንም ደግሞ ኢብን ተሚያ ወይንም ደግሞ ኢብን ቀይም አልጃውዚ እንዴት አድርገው ክርስቲያኖችን ማሰቃየት እንዳለባቸው፣ እንዴት አድርገው አፐር ሃንድ ሲያገኙ ክርስቲያኖችን ማጥፋት እንዳለባቸው የሚናገር ነው። ለበለጠ መረጃ ክርስቲያንን ናይጄሪያ በሉና ምን ያህል ሰፈር እያደረጉ እንዳለ ቼክ አድርጉ። በየቀኑ 20 30 ካነሰ 100 200 ሰው በአንድ ቀን እየታረዱ ነው በየቀኑ እስከ ትናንትና ድረስ። ክርስትና በናይጄሪያ በሉና መረጃዎችን ቼክ አድርጉ። በየቀኑ ማለት ነው እስከ ትናንትና ድረስ ቼክ ማድረግ ትችላላችሁ። ያልሞቱበት ቀን የለም። ፐርዴ በትንሹ ከ20 ሰው በላይ ይሞታል ኦን አቨሬጅ ናይጄሪያ ላይ ክርስትና እንዴት ነው በሉና ቼክ አድርጉ። ኤኒዌይስ የሆነ ሰዓት ላይ ትንሽ እንደመወራት ተብሎ እንትን ብሎ ነበረ፣ ግን ምንም የቆመላቸው ነገር የለም። ትራምፕም የተወሰነ እንትን ብሎ ስቲል አልቆመም። የዓለም መንግስታት የተወሰኑ ንግግር እንደማደረግ ተብሎ ነበረ። ቪዲዮዎቻቸው ስታያቸው እንዴት እንደሚዘገንን አንገቶቻቸውን ሲቀነጥሷቸው አላሁ አክበር እያሉ እንዴት እንደሚዘገንን እና ከናይጄሪያው የሚለየው ምንድነው? እሱ ሲያርዷቸው እና ሲገሏቸው ብዛት ማታ ላይ ነው አይደል? ማታ ላይ ነው። እነኚህ ቀጥታ ቪዲዮ እየቀረጹ ነው የሚያርዷቸው፣ ቀጥታ እያሳዩ እንመጣላችኋለን እናንተንም እያሉ
እየቀረጹ ነው የሚያርዷቸው። ቀጥታ እየታዩ ታዘጋብኛለች ነው። ጽሁፍ ነው ያዘጋዋል፣ ቪዲዮ አይደለም። ግድያ ምናምን ነገሮች ካነበብክ ይዘጋል። ኦኬ እሺ፣ እነግራቸዋለሁ። ዝም ብዬ እንደዚሁ ንገረሱ። ያ 53 ክርስቲያኖች ለሆሳዕና ተገድለዋል፣ ናይጄሪያ ውስጥ ማለት ነው። ወደ አማርኛ ቀይረውና ወደ አማርኛ ቀይረዋል። እሺ ሆሳዕና ማለት እንግዲህ አሁን ማለት ነው። በቃ በየቀኑ የሚገደሉት በየቀኑ አሁን የናይጄሪያ ቆመና የሚመስላችኋል? በየቀኑ 20-30 ሰው የሚታረደው ፐርዴ ማለት ነው። ደግሞ የነሱ እንዲህ ካሜራ እየቀረጹ የሚያርዷቸው ማለት ነው። አላሁ አክበር እያሉ የሚያርዳቸው እየታዩ ጂሃዲስቶቹ እና የሆነ እንትን አለ እንትኖች ስማቸውን ላለመጥራት ነው ዲቴክት ስለሚያደርገው ቲክቶኩ እዛ አካባቢ ላይ ይታወቃሉ። በቃ ምስሉን ብዙም አታሳይ። ቀጥል። ያ ይኸውና እዚህ ፊት ለፊት ያለው ነው። በናይጄሪያ የክርስቲያኑ ያው ጉግል ትራንስሌት ስለሆነ ነው። በናይጄሪያ የክርስቲያን አካባቢዎች በፓልም እሁድ ፓልም ሰንዴ ማለት ነው በተፈጸሙ ጥቃቶች 53 ሰዎች ተገድለዋል። በአንድ ቀን እንግዲህ በአንድ ቀን አንተ ፓልም ሰንዴ ወይንም ደግሞ ሆሳዕናን አከብራለሁ ብለህ ስትሄድ እምሽክ ያደርገዋል። ሲያስረዱ ራሱ በጣም ነው እንትን የሚለው። እቺ ሚስቴ ነች፣ ይሄ አባቴ ነው፣ ይሄ ወንድሜ ነው፣ እቺ እህቴ ነች፣ ይሄ ልጄ ነው፣ ታረዱብኝ። በጣም ነው የሚጨንቀው። እኔ ብቻዬን ቀረው ምናምን ሲሉ በጣም ቪዲዮቻቸውን ስታያቸው በጣም ፕላስ ደግሞ እንዴት እንደሚገሏቸው ስታይ በኢየሱስ ሴጣን በቃ ትክክለኛ እየሰራበት ያለበት ዘመን። እኔስ ለማንኛውም ነቃ በሉ፣ ነቃ ደንገጥ በሉ።